The final leg of the days-long funeral began in Tehran today. የአያቶላ ስንብት ያ ሁሴን ዛሬ በእኛ ቅዳሜ ሰኔ 27 2018 በፈረንጆቹ ጁላይ 4 2026 የዓለም ሕዝብ በሁለት የተራራቁ ነገር ግን ሳይጠራሩ ውለው በማያድሩ አገራት የማይተሳሰር ሆኖም የሚሳሳብ ሁነት ይፈጸማል። በመልክዓ ፖለቲካ አንዳንድ ቀናት የ24 ሰዓታት መዓልትና ሌት ጉዳይ ብቻ አይሆኑም። ቀናት መልእክት ያዝላሉ፣ ያሰራጫሉ። የዛሬዋም ቅዳሜ በተለየ ሁኔታ የተጠበቀችው ለዚያ ነበር። የኢራን መገናኛ ብዙሃን ባሰራጩት ዘገባ ሟቹ ጠቅላይ መሪ አያቶላ አሊ ካሜኒ አስክሬን ሽኝት ዛሬ ርዕሰ ከተማ ቴህራን ላይ ተጀምሯል። ይህ ዝግጅት ከወራት በፊት እንደሚካሄድ ሲጠበቅ ነበር። ነገር ግን ጦርነቱ ተፋፍሞ በመቀጠሉ በእንጥልጥል ቆይቷል። አሁን አንጻራዊ ሰላም ስለሰፈነ ስንብቱ እንዲካሄድ ተፈቅዷል። አሊ ካሜኒ በኢራን ላይ የአሜሪካ አየር ኃይል ዘመቻ በተጀመረበት ዕለት ነው የተገደሉት። ለአውሮፓውያን አቆጣጠር 1989 ላይ የጀመረው የኢራን ፖለቲካ ዘዋሪነታቸው አክትሟል። የኢራን ጁምሃሪያ ሁለተኛው ጠቅላይ መሪ ነበሩ። የቀድሞ መሪ አያቶላ ሩሆላ ኮሜኒ የኢራንን አብዮት አቀጣጥለው የሻህ መሐመድ ፓህላቪ ሬዛን ዙፋን በመገርሰስ ስማቸው ይጠራል። በእሳቸው ህልፈት የተተኩት ካሜኒ የሀገሪቱን ወታደራዊና የልዩ ተልእኮ ፈጻሚ ጦር መልክ ቀይረውታል። ቀጣዩን ጊዜ ደግሞ ልጃቸው ሙጅተባ ኮሜኒ ይነግሱበታል። ሙጅተባ አባታቸው በሞቱበት ጥቃት ከባድ ጉዳት እንደደረሰባቸው ይነገራል። ነገር ግን ከመቶ ቀናት ለዘለቀ ጊዜ የት እንደተሸሸጉ አይታወቅም። ስለዚህም እንደተባለው መጎዳታቸውን ማረጋገጥ አይቻልም። ተጎድተውም ከሆነ መጠኑ አልተለየም። በሕይወት መኖራቸው አይጠረጠርም። የአሜሪካ መንግሥት ከኢራን ባለሥልጣናት ጋር እየተካሄደ ባለው ድርድር ውስጥ አዲሱ ጠቅላይ መሪ ከፍተኛ ተሳትፎ ስለማድረጋቸው ይገልጻል። በእርግጥም ጠቅላይ መሪ ናቸውና ከሳቸው ፍላጎትና ቃል በላይ የሚፈጸም ነገር አይኖርም። ፊት ለፊት የሚታዩት ፕሬዝደንት መስዑድ ፔዜሽኪያን በወሳኝ ጉዳይ ላይ የመጨረሻ ውሳኔ የማሳለፍ ስልጣን የላቸውም። ኃላፊነታቸው በዋናነት የዕለት ተዕለት የመንግሥትን ሥራ ማስተሳሰር ነው። የፖለቲካውን ቁልፍ ሙጅተባ ናቸው የተረከቡት። ተደብቀው ከሚገኙበትም እያንዳንዱን እንቅስቃሴ ይመራሉ። ታዲያ በአባታቸው አስከሬን ስንብትና ቀብር ላይ ይገኙ ይሆን? የአሊ ካሜኒ የስንብት ጅማሮና ቀብር ቀናት በፖለቲካዊና ሃይማኖታዊ ቀመር የተሰላ ነው። ኢራናውያን የተለየ መልእክት ሊያስተላልፉበት ተዘጋጅተዋል። በዚህም አልበገር ባይነታቸውና ለሚከተሉት የሃይማኖት ቀኖና ታማኝነታቸውን ማንጸባረቅ ነው የተፈለገው። አብዱሰመድ መሐመድ ዝርዝሩን አካፍላችኋለሁ። የአያቶላ አሊ ካሜኒ ሥርዓተ ቀብር እጅግ የተራዘመና የተወሳሰበ ነው የሚሆነው። ሰውየው በኢራን ዘመናዊ የፖለቲካና የጦር ሰራዊት ቁመና ላይ ኃያል ተጽዕኖ የፈጠሩ ናቸው። ዓመታትን በተሻገረ የፖለቲካ ተሳትፏቸው ሕይወታቸውን እንዲቀጥፍ ከተለኮሰባቸው እሳት አምልጠዋል። መንግሥታቸውን እንዲያፍረከርክ ከተሰላ ዓለም አቀፍ ማዕቀብ ተርፈዋል። ሥልጣናቸውን ያቀልጣል ከተባለ ሕዝባዊ ዓመፅ በአሸናፊነት ወጥተዋል። አሜሪካና እስራኤልን በአደባባይ እያወገዙና በእጅ አዙር እየወጉ ዓመታትን ተሻግረዋል። ነገር ግን ፍጹም ባልጠበቁት ሰዓት አገር አማን ባትሆንም ዙፋን ሰላም ብለው በተቀመጡበት ቢሮአቸው በአሜሪካ ቦምብ ተበሉ። ከፍተኛ ሹሞቻቸውና የቤተሰባቸው በርካታ አባላት አብረዋቸው አልቀዋል። በትረ መንግሥታቸውን የተረከቧቸው ልጃቸው ሙጅተባ ቢተርፉም ተጎድተዋል። እስልምና አንድ ግለሰብ ሕይወቱ ካለፈ በ24 ሰዓታት ውስጥ አፈር እንዲቀምስ ያዛል። የእሳቸው ገላ ግን ከ130 ለሚበልጡ ቀናት አልተቀበረም። በሞቱ ሳምንት ባልሞላ ጊዜ ውስጥ ቀብራቸው እንዲፈጸም ታቅዶ ጦርነቱ ዕድል ስላልሰጠ እስካሁን ዘግይቷል። ከጥቂት ሳምንታት ወዲህ ከአሜሪካ ሹማምንት ጋር ድርድር በመጀመሩና ለ2 ወራት የሚቆይ ተኩስ አቁም ላይ በመደረሱ ጊዜው ፈቀደ። የአያቶላ አሊ ካሜኒ አስከሬን ስንብት በርዕሰ ከተማዋ ቴህራን ላይ ተጀምሯል። በዚህ ስንብት ላይ 20 ሚሊዮን ሰዎች እንደሚገኙ ነው የሚጠበቀው። የቀድሞው ጠቅላይ መሪ አያቶላ ሩሆላ ኮሜኒ ሥርዓተ ቀብር 10 ሚሊዮን ሰው የታደመበት እንደነበር ይነገራል። ከ37 ዓመታት በኋላ ዳግም ለሚካሄድ ሽኝት የሚሰበሰበው ለቀስተኛ ግን በእጥፍ ይጨምራል ነው የተባለው። በጦርነት ከባድ ጉዳት በደረሰባት ቴህራን ይህን ያክል አልቃሽ ለማስተናገድ የሚችል የተሟላ የጸጥታ ጥበቃና የመጓጓዣ አቅርቦት እንደሚኖር አይታመንም።
የዛሬ 37 ዓመት ሐዘንተኛ ሲገፋፋ አንዳንድ ሰዎች ወድቀው በሌሎች ተረጋግጠዋል። 8 ያክል ሰዎች መሞታቸውም ይታወሳል። የኮሜኒ አስከሬን ከመሰናበቻው ስፍራ ተወስዶ አፈር የቀመሰውም በሄሊኮፕተር ተጭኖ ነው። የኢራን መንግሥት ያንን ታሪክ ላለመድገም ተዘጋጅቷል። ለዚያውም የዓለም ሕዝብ እያየና የተኩስ አቁሙ ጽናት ባልተረጋገጠበት በዚህ ሰዓት ሌላ ሐዘንና ኀፍረት ላለመፍጠር ነው የሚጥረው። የአሊ ካሜኒ አስከሬን ለ24 ሰዓታት ቴህራን ከቆየ በኋላ የኢራን እስላማዊት ቅድስት ከተማ ወደምትባለው ቆም ይወሰዳል። ቀጥሎም ወደ ጎረቤት ኢራቅ ተሻግሮ በሺአዎች ቅዱሳን ከተሞች ካርባላህና ናጃፍ ያልፋል። ሐዘኑ የኢራን ብቻ አይደለም ባይ ናቸው የአገሪቱ ባለሥልጣናት። የኢራቅ ሺአዎችም ለቅሶ ተቀምጠዋል። የሶሪያ፣ የሊባኖስ፣ የፓኪስታንና የአካባቢው ሀገራት ሺአዎችም ለቅሶ እንዲደርሱ ተጠርተዋል። በመጨረሻ ሐምሌ 1 2018 በትውልድ ከተማቸው ማሻድ በሚገኘው የኢማም ሬዛ መካነ መቃብር አስከሬኑ ያልፋል። ይህ ሁሉ የሺአዎች ኅብረት እንዲንጸባረቅበት የታለመ ነው። ሺአዎች ከነቢዩ መሐመድ ቀጥሎ እስልምናን እንዲመሩ የተመረጡት የሴት ልጃቸው ፋጢማ ባል ኢማም አሊ ኢብን አቡ ጣሊብ መሆናቸውን ይቀበላሉ። በሱኒዎች አሊ አራተኛው ኢማም ነበሩ። ሺአዎች ግን አሊን ነው የሚቀበሏቸው። ከእሳቸው እልፈት በኋላ ልጆቻቸው ሁሴንና ሐሰን ተተክተዋል። የሐሰን ልጅ አሊ ኢብን አልሁሴን አልሳጅድ አራተኛው ኢማም ናቸው። ኢማም ሳጅድ የተገደሉበት ዕለት መታሰቢያ ሐምሌ 1 ላይ ያርፋል። በቅዱሱ ቀን የኃያሉ መሪ አሊ ካሜኒ አስከሬን አፈር ይመለስበታል። የሺአ እስልምና ድንበር ዘለል አጋርነት መገለጫው ይሄ ነው። የኢራንን አይበገሬነት ለማሳየት የተመረጠው ዕለት ደግሞ ሰኔ 27 ነው። በዚህ ዕለት በሺህ ኪሎ ሜትር በሚራራቁ ታላላቅ ከተሞች ሁለት አይነት ትዕይንት ይከናወናል። በዋሽንግተን ዲሲ የአሜሪካ የነጻነት ቀን ይከበራል። በቴህራን የካሜኒ አስከሬን ስንብት ይጀምራል። ሰኔ 27 ለአሜሪካውያን የኩራትና የኃያልነት ብስራት የታወጀበት ነው። ከ250 ዓመታት በፊት በዓለም አቀፍ ፖለቲካ ለቀናት የሚሰጠው ትርጉም ዕለቱ በተሰየመበት መጠሪያ ብቻ አይደመደምም። የጠለቀ መልእክት ይተላለፍበታል። የዛሬዋን ቀን አሜሪካውያን ርችት እየተኮሱ በፌሽታና ለነጻነት የተደረገን ተጋድሎ በማውሳት ያሳልፉት ይሆናል። ኢራናውያን ደግሞ ማቅ ለብሰው ለኃያሉ መሪያቸው ደም ያነባሉ። ለቅሶ ግን የመንበርከክ ምልክት አይሆንም። ይልቁንም መሪ ቢሞትም ያቀጣጠለውን ያለመንበርከክ ትግል የሚያስቀጥል ተተኪ መኖሩ የሚንጸባረቅበት ነው። አሊ ካሜኒ ለ37 ዓመታት የመሩት መንግሥት አሜሪካውያንን የእስልምና ጠላት አድርጎ አሳይቷል። ልዕለ ኃያሏ ሀገር የሁለት ክፍላተ ዘመን ተኩል ነጻነቷን የምታከብርበትን ዕለትም ቢያንስ ገጽታውን ማጠልሸት ነው የተፈለገው። የኢራን ባለሥልጣናት ደግሞ ሟቹን መሪያቸውን ለእምነታቸው የተሰዉ ሻሂድ ተመስለው እንዲቀርቡላቸው ወጥነዋል። የትልቋ ሸይጣን ልደት በኃያሉ ሰማዕት ለቅሶ ባይደፈርስ እንኳ ትኩረት ሊበትን ይችላል። የዛሬዋ ኢራን አረባዊት ሀገር አይደለችም። ኢራኖች በአመዛኙ የአርያን ወይም የተመረጠን ዘርነን ሲሉም ሊደመጡ ይችላሉ። የፋርስ ስልጣኔ በታሪክ ከተመዘገቡት ገናናዎቹ አንዱ ነው። የፋርስ ስልጣኔ በጦር ኃይል፣ በንግድና በባህር ታላቅ ደረጃ ላይ በደረሰበት ዘመን 50 ሚሊዮን ሕዝብ የሚኖርበት ሰፊ ሀገረ መንግሥት ፈጥሮ ነበር። በጊዜው ይህ ቁጥር በዓለም ካለው ሕዝብ ግማሹ እንደማለት ነው። በሰባተኛው ክፍለ ዘመን የአረብ ሙስሊሞች በወረራ ነው ኢራንን የተቆጣጠሯት። እንደ ዞራስትሪያ አይነት ጥንታዊ የፋርስ እምነት ተዳክሞ እስልምና የኢራን ዋነኛ ሃይማኖት ሆነ። ያም ቢሆን ኢራን ቅይጥ ማህበረሰብ የሚኖርባት ሀገር ናት። የፋርሶች ቋንቋና ባህል ገናን መሆኑ ቢጠቀስም አረቦች፣ ኩርዶች፣ ባሉቺዎች፣ ሉሮች፣ አዘርባጃኖችና ቱርክሜኖች አሉባት። በእምነቱ በኩል ሺአዎች ቢወዙባትም ሱኒዎች፣ ሱፊዎች፣ ባሁላዎችና ሌላውም አነሳ ማህበረሰብ ባህሉንና ማንነቱን ጠብቆ ይኖራል። ኢራን 1/3 ተራራማ ግዛቷ በውጭ ወረራ እንዳትደፈር ያደረጋት ጋሻ ነው። በስተ ሰሜን ከምስራቅ ወደ ምዕራብ የኤልቦርዝ ሰንሰለታማ ተራሮች ተዘርግተውባታል። በዚሁ ቀጠና መዲናይቱ ቴህራን ዳማቫንድ ተራራ አቅራቢያ ትገኛለች። የኢራን የሰሜን ተራሮች ጥቅጥቅ ባለ በረዶና ደን የተሸፈኑ ናቸው። ከኢራቅ ጋር በምትዋሰንበት ምዕራባዊ ክፍል ደግሞ የዛግሮስ ሰንሰለታማ ተራራ አለ። ይሁን እንጂ በደቡብና በምስራቅ እንዲሁም በተወሰኑ ማዕከላዊ አካባቢዎች አነስተኛ ኮረብታ ከመታየቱ በቀር በአብዛኛው ሜዳማ መልክዓ ምድር ነው ያላት።
እነዚህ ሜዳማ አካባቢዎች ቆላማና ደረቅ ቢባሉም የጥንታዊ ስልጣኔ ባለቤት የሆኑት ኢራናውያን ወደ ለምለምነት ቀይረዋቸው ኖረዋል። በምስራቅ ኢራን ለቱርክሜኒስታን ድንበር ቀርባ የተቆረቆረችው ማሻድ ትልቅ ሃይማኖታዊ ቦታ የሚሰጣት ከተማ ናት። የሺአዎች ቅድስት ከተማ ስለሆነች በየዓመቱ ከ20 እስከ 30 ሚሊዮን የሃይማኖት ተጓዦች ይጎበኟታል። የኢማም ራዛ መስጂድ ማሻድን ከ1200 ዓመታት በላይ በሺዓ ሙስሊሞች ዘንድ እንደ ቅድስት ከተማ እንድትቆጠር አድርጓታል። የታላቁ ኢማም ረዛ መስጂድና መቃብር ከጎረቤት አፍጋኒስታንና ቱርክሜኒስታን ባለፈ ከመላ ዓለም ሺዓዎች የሚጎርፉበት መንፈሳዊ ቦታ ነው። ኢራኖች ግን ይህችን ቅድስት ከተማ ለሙስሊም ብቻ ሳይሆን ለክርስቲያን፣ አይሁድ፣ ቡድሃ፣ ሂንዱና ለሌላም እምነት ተከታይ ክፍት የጉብኝት ቦታ አድርገዋታል። ኢራን እስላማዊ ሀገረ መንግሥት ያላት ብትሆንም የሃይማኖት ብዝሃነትን በማቻቻል ነጻነት በንጽጽር ከአካባቢው እንደምትሻል አያሌ ሪፖርቶች ያመለክታሉ። ማሻድ ከቴህራን ቀጥሎ የሀገሪቱ ሁለተኛዋ ትልቅ ከተማ ናት። ያተለቃት ደግሞ የኢማም ረዛ መስጂድ ነው። መስጂዱን ለመንከባከብና ከተለያዩ ዓለማት የሚፈሱ ምዕመናንን በምቾት ለማስተናገድ የተመሠረተ የከተማዋ የበጎ ፈቃድ ማኅበር ይገኛል። ማኅበሩ በበዓላት ሰሞን ከ2000 የሚበልጡ በጎ ፈቃደኞችን አሰማርቶ ለአካል ጉዳተኞች፣ መንገድ ወይም አቅጣጫ ለጠፋባቸው፣ በአጠቃላይ ለተቸገሩ መንፈሳዊ ተጓዦች ድጋፍ ይሰጣል፣ ጥበቃም ያደርጋል። ይህ ማኅበር በሚያሰባስበው ገንዘብ ከ1 ሚሊዮን በላይ ችግረኞችን ይንከባከባል። የማሻድ ነዋሪዎች በዓመት እስከ 30 ሚሊዮን ቱሪስት የሚስብላቸውንና ለከተማቸው ዋነኛ የገቢ ምንጭ የሆነው የኢማም ረዛ መስጂድ ከነቅድስናው ተጠብቆ እንዲቆይ ከጽዳት ጀምሮ ሁሉንም እንክብካቤ ያደርጉለታል። ኢራን የሆነችው ያለፈውን ታሪክ በሚገባው ልክ ጠብቃ በማቆየቷ ነው። የኢራን ጎረቤት በሆኑት ሳዑዲ አረቢያ፣ አፍጋኒስታን፣ ኢራቅና ሱሪያ ይህ አይታይም። በመካከለኛው ምስራቅ የምትገኘው ኢራን ግን በዚህ አይነቱ ፈተና አልተጠለፈችም። ከቅድመ ታሪክ ጀምሮ እስልምና ከተስፋፋ ወዲህ ያለውን ታሪኳን በወጉ ጠብቃለች። ከኢራን ሕዝብ የ75 በመቶ ሕይወት ከተማ ቀመስ ነው። እስከ 25 ዓመት የዕድሜ ክልል የሚገኘው ወጣት 100 በመቶ ፊደል ያወቀና የተማረ ነው። ኢራን ዛሬ 84 ሚሊዮን ሕዝብ አላት። በስተደቡብ ከፋርስ ባሕረ ሰላጤ እስከ ሰሜን ካስፒያን ባሕር የተዘረጋች ሰፊ የጥንታዊ ስልጣኔ ምድር ናት። ኢራን በማዕቀብ ዋጋ እየከፈለች ትገኛለች። የኑሮ ውድነት፣ ሥራ አጥነት፣ ተዳፍኖ የቆየ የፖለቲካ ትኩሳት እንዲሁም አልፎ አልፎ የሚፈነዳ የሕዝብ ብሶትና ቁጣ ይታያል። ባህር ተሻግሮ ግን እነ አረብ ኤምሬትና ሳዑዲ አረቢያ በኢኮኖሚ ብልጽግና ሲቀማጠሉ ይታያሉ። ኢራን ከዓለም ሀገራት መካከል በነዳጅ ሀብት ክምችት 3ኛ ደረጃ ላይ ትገኛለች። በተፈጥሮ ጋዝ ሀብት ክምችት ደግሞ 2ኛ ናት። ኢራን ላለፉት 45 ዓመታት ያለማቋረጥ በምዕራባውያን የማዕቀብ ኩርኩምና ጫና ውስጥ መውደቋ ጥንካሬዋን በብዙ መንገድ ፈትኖታል። የዋዛ ሀገር ባለመሆኗ በአረብ መንግስታት የሚደገፍ የኢራቁ ሳዳም ሁሴን ጦር ያካሄደባትን ዘመቻ ለ8 ዓመታት ተቋቁማ ተርፋለች። ምዕራባውያኑ ከአረብ ሀገራት ጋር ተባብረው ያሳረፉባትን የኢኮኖሚ ጫናና ማዕቀብ በጽናት ተቋቁማለች። ይህ ጫና ባይኖር ኢራን የት መድረስ ትችል እንደነበር በቀላሉ መረዳት አይቸግርም። በኢራን ላይ አሁንም ቢሆን ማዕቀቡና ጫናው ቀጥሏል። ሀገሪቱ ከውስጥ ተገዝግዛ አቅሟን አሟጣ የጨረሰች ቀን በቀላሉ ለችግር ተጋላጭ ልትሆን ትችላለች የሚለው ስጋት ከፍተኛ ነው። አሜሪካና እስራኤል አብረው በኢራን ላይ የከፈቱት ጦርነት ብዙም ሳይቆይ ረገበ። ይሁን እንጂ ኢራን ከነዚህ ሀገራት ጋር የገጠመችው ጠላትነትና ግጭት ፍጻሜውን ያገኘ አይመስልም። በማንኛውም ቀንና አጋጣሚ እስራኤልና ኢራን ወደፊትም ሊፋለሙ እንደሚችሉ መተንበይ አይከብድም። አሜሪካም ለእስራኤል ተደርባ ሰይፍ ትመዛለች። በ2003 በሳዳም ሁሴን ኢራቅ ላይ ጦርነት ታወጀ። ከሳዳም ውድቀት 3 ቀናት በኋላ ቲም ጎልድማን የተባሉት በቴህራን የስዊዝ አምባሳደር ወደ ዋሽንግተን ፋክስ ሰደው ነበር። መልእክቱ ኢራናውያን ከሐማስ፣ እስላማዊ ጂሃድና ሂዝቡላህ በተጨማሪ ስለ ኒውክሌር መርሃ ግብራቸው ለመደራደር ያላቸውን ፍላጎት የሚዘረዝር ነው። የአሜሪካ ባለሥልጣናት ግን ቸል አሉት። ኢራናውያንም የአሜሪካ ሹማምንት ግብ መንግስታቸውን መገልበጥ ብቻ መሆኑን ተረዱ። በፍጥነት ኒውክሌር ቦምብ ለመታጠቅ ወስነው ስራቸውን ገፉበት። ሐማስን፣ ሂዝቡላህን፣ የሶሪያን መንግስትና የየመንን ሁቲዎች ማጠናከርም የፖሊሲያቸው ማዕከል ሆነ። ባራክ ሁሴን ኦባማ ፕሬዝደንትነቱ ሲረከቡ የሰላም ጥሪ ለኢራን አቀረቡ። ኦባማ የኢራንን የኒውክሌር መርሃ ግብር በድርድር በመቋጨት በመካከለኛው ምስራቅ የቆየውን ጠላትነት ለማስወገድ ፈልገው ነበር። የኒውክሌር መርሃ ግብሩን ለማሰናከልና ሸማቂዎችን ትደግፋለች በሚል ሰበብ
እስራኤላውያን በኢራን ላይ ጦርነት እንዳይከፍቱ ለመከላከል ነበር የኦባማ የሰላም ጥሪ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በንዴት ጦፈው ዋሽንግተን ድረስ ሄደው ኦባማን ተቃወሙ። ሆኖም ኦባማ እስራኤልንም በዲፕሎማሲ ማስገደዱ አላቃታቸውም። 5 ሲደመር 1 የተባለው የሃያላን አገራት ስብስብ ከኢራን ጋር ከ4 ወር በኋላ ስምምነት ተፈራረመ። ኢራን ቀስ በቀስ ማዕቀብ ሊነሳላት፣ በምላሹም የኒውክሌር መርሃ ግብሯን ልታቋረጥ ስምምነት ላይ ተደረሰ። ተስፋ የተጣለበት ስምምነት የኢራን መንግሥት የኒውክሌር ተቋሞቹን ለዓለም አቀፍ ተቆጣጣሪዎች እንዲያስፈትሽ ያዛል። ኃይል ከማመንጨት ውጪ ለወታደራዊ ዓላማ ኒውክሌር እንዳያብላላም ያስገድዳል። ይሁን እንጂ ፕሬዝደንት ኦባማ ተሸኝተው ዶናልድ ትራምፕ ሲተኩ ተቀደደ። በኢራን ላይ ማዕቀቡም ሆነ ዓለም አቀፍ ጫናው ተመለሰ። ቤንያሚን ኔታንያሁ ያሰቡት ተሳካ። በሁሉም ወገን ከሰላም ይልቅ ጦርነት እንደሚያዋጣ የሚወተውቱ አክራሪ ፖለቲከኞች በስምምነቱ መፍረስ ተደስተዋል። ኢራን ከአሜሪካና እስራኤል ጋር የገባችበት ጠላትነትና ቁርሾ ወደ አዲስ ምዕራፍ ተሸጋገረ። መተማመን ውሃ በላው። አያቶላ ሆሚኒ ኢራን በአካባቢዋ ተጽዕኖ ለመፍጠር የፍልስጤምን ጉዳይ ዋና አጀንዳ ልታደርግ እንደሚገባ አመኑ። እስራኤልን ከአካባቢውም ሆነ ከምድረ ገጽ ማስወገድ ዋና ግባቸው ውስጥ ተካተተ። እንደሳቸው እሳቤ የአረቡ በተለይም የእስልምናው ዓለም ኢራንን ሊቀበላት የሚችለው በፍልስጤም ጉዳይ በሚኖራት ጠንካራ አቋም ነው። ለዚያም ነው የፍልስጤሙን ፋታህ ከመነሻቸው ያስጠጉት። በሊባኖስ ደግሞ ሂዝቡላህን አደራጁ። የሐርነት ጥምረት በሚል ስያሜ ሂዝቡላህ ሐማስና የሶሪያን መንግሥት መርዳት የውጭ ፖሊሲዋ ማጠንጠኛ ሆነ። የየመንን ሁቲዎችም ቀላቀለች። እስራኤል በሳይበርና በሌላም ድብቅ ጥቃት የኢራንን የኒውክሌር ሕልም ለማስቆም ባትችል እንኳ ለማዘግየት ተፋልማለች። ኢራን ደግሞ ባደራጀቻቸው ሸማቂ ቡድኖች እስራኤልን ታቆስላለች። ዓለም አቀፉ ማህበረሰብ በበጎ የተቀበለውን ይህን ስምምነት እስራኤል ለብቻዋ በመቃወሟ ለጊዜው ተገላለች። ሆኖም የኢራን መንግሥት ከስምምነቱ በኋላ የተከተለው ፖሊሲ ለእስራኤል አንድ ዕድል አስገኘ። ኢራናውያን ታጣቂዎችን መደገፋቸውንና ከእስራኤል ጋር በጠላትነት መተያየታቸውን አላቆሙም። ማዕቀብ መላላት ያገኙትን የገቢና የኢኮኖሚ አቅም እድገት በደንብ ተጠቀሙበት። ሐማስና ሂዝቡላህ የበለጠ ታጠቁ። ኦባማ የሥልጣን ዘመናቸውን ፈጽመው ዶናልድ ትራምፕ ሲመጡ ለኔታንያሁ ሰርግና ምላሽ ሆነ። ያኔም አሜሪካ ከኢራን የኒውክሌር ስምምነት ራሷን አገለለች፣ ማዕቀብም ደራረበች። በይፋ ባይናገሩትም ስምምነቱን የጠሉት አያሌ የአረብ ሀገራት እርምጃውን ደግፈውታል። የኢራን ፕሬዝደንት ሐሰን ሮሃኒም በይፋ ወደ ኒውክሌር መርሃ ግብሩ ተመልሰናል አሉ። ደረጃውም ቀደም ሲል ከነበረው ይገዝፋል። የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ድርጅት ባለሙያዎችም ከኢራን ተባረሩ። የኢራንና የአሜሪካ ባለሥልጣናት ዛቻና የቃላት ጦርነት ተመለሰ። ዶናልድ ትራምፕ በ2020 የአብርሃም ውል የተባለ የሰላም ሐሳብ አመንጭተው እስራኤልን ከአረቦች ጋር ለማስማማት ሞክረው ተሳክቶላቸዋል። የተባበረችው አረብ ኤምሬትስ፣ ሞሮኮ፣ ባህሬንና ሱዳን ለመጀመሪያ ጊዜ ከእስራኤል ጋር በይፋ ታረቁ። ዶናልድ ትራምፕ ከስልጣን ተነስተው ጆ ባይደን ሲተኩ ከኢራናውያን ጋር የኒውክሌር ስምምነቱን ለማደስና ሰላም ለመፍጠር ጥረዋል። ወቅቱ ግን እስራኤል በውስጣዊ የፖለቲካ ቀውስ የምትታመስበት ነበር። ኔታንያሁ በሙስና ተወንጅለው መንግሥት አልረጋ አላቸው። በመጨረሻ ጽንፍ የረገጡ አይሁድ ፖለቲከኞችን አደራጅተው ጥምር መንግሥት መሠረቱ። በፍልስጤሞች ላይ ድንጋይ የሚወረውሩና ሽጉጥ የሚያወጡ አክራሪ ፖለቲከኞች ስልጣን ጨበጡ። ፖለቲካው በአክራሪ ሰዎች እጅ ገብቶ እያለ ኢራናውያን ድርድር ለመጀመር ማዕቀብ ሙሉ ለሙሉ እንዲነሳላቸው ቅድመ ሁኔታ አቀረቡ። ፕሬዝደንት ጆ ባይደን በትራምፕ የተጣለውን ማዕቀብ በመጠኑ ማላላታቸው እንኳ አልበቃም። እስራኤል ውስጥ ደግሞ ለሳምንታት የዘለቀ ተቃውሞ በኔታንያሁ ላይ ተነስቷል። አንዳንዶች እስራኤል የገጠማት የውስጥ ፖለቲካዊ ቀውስ አደጋ እንደሚያመጣ ሲያስጠነቅቁ ነበር። ሐማስ አጋጣሚውን በመጠቀም ጥቃት ለመክፈት የነደፈውን ዕቅድ ወደ ቴህራንና ቤይሩት ላከ። እስራኤልን የማጥፊያ ትክክለኛው ጊዜ እንደሚሆን ነው የገመተው። ትራምፕ የጠነሰሱት የአብርሃም ውል ሐማስን ተስፋ አስቆርጦት ቆይቷል። በአረቦች መከዳቱን አምኖ የመጨረሻ ካርዱን መዘዘ። ጆ ባይደን ሳዑዲ አረቢያንም ወደ ውሉ ለማስገባት ይሟሟታሉ። ኔታንያሁም በተባበሩት መንግስታት ጠቅላላ ጉባኤ ላይ ሳዑዲን በውሉ በማካተት በቀጠናው
ዘላቂ ሰላም እንደሚሰፍን አውጀዋል። ጉዳዩ ፍልስጤሞችን እንደማይመለከትም እቅጩን ተናግረዋል። ይህም እንጥፍጣፊ የሰላም ተስፋ የነበራቸውን ፍልስጤሞች ሙሉ ለሙሉ ተስፋ አስቆረጠ። ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ መድረክ ላይ የአብርሃምን ውል ጉዳይ ባብራሩ በወሩ ሐማስ ያልተጠበቀ ከባድ ጥቃት በእስራኤል ላይ ስለፈጸመ ሙሉ ለሙሉ መካከለኛው ምስራቅ የቀየረ እልቂት ተቀሰቀሰ። በአጠቃላይ የኢራን የእሳት ቀለበት የሚባለው ወታደራዊ መረብ ተበጣጥሷል። የኢራን ወታደራዊ አለቆችና ተመራማሪዎች ሕይወት ተቀጥፏል። የኢራን የኒውክሌር ጣቢያዎች በአሜሪካ ተደብድበዋል። ይህ ሁሉ ነገር ሆኖም እስራኤልና ኢራን ገና የበረደላቸው አይመስሉም።